የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም መጽሐፍ ቅዱስ አልተነገረም የሚሉ የዋጅላጅሶች ገጥሞናል። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንነሰሰብ እኛ ሰዎች ግን ንትናገር ብዙሃ ወይንክል ህዳጠ ገቢረ ብዙ እንናገራለን ጥቂት እናደርጋለን አለ። ትንሽማ አንድ ሁለት ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው ፈተናቸው ከባድ ነው ይባላሉ። እኛን ለመፈወስ የአይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ ያጠኑን ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸው ግን መቀየር አልተቻለም። ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ፣ ሐሳብ እንዲሰራጭ ግን ማገዝ የሚችሉት የለም። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳንኛ እነ ሚካኤል እነ ገብርኤል አይሰሙትም። ሶስት አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ነው። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። የኢትዮጵያ ተመካክሮ እንበድ ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድን። እውነቱን ለመናገር ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ፣ አዋሳ ተሰሙታላችሁ፣ ናዝሬት አዳማ ጅጅጋ ተሰሙታላችሁ። በጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ተስተጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ ተወጥተው መጣል ያለባችሁ ቆሻሹ ሊኖሩ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። ገንዘብ እስካገኙ ኪሳቸው እስከሞላ ሰማያዊ ጉዳይ የማያሳስባቸው በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘገቡ ሰዎች አሉ። ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። የሚያስተምረን ትናንት የነበረ ዛሬ አሁን በመካከላችን ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። እናንተ የምትሰሙት እኛ የምንናገረው አይንሳችሁ። እግዚአብሔር በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር። አንደበታችንንም ይቆጣጠርልን መንፈስ ቅዱስ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሥርዓትና መመሪያ መሰረት የዛሬው ሰንበት ስብከት ይባላል። አባቶቻችን ጥልቁን መጽሐፍ ቅዱስ ሩቁን መጽሐፍ ቅዱስ የጠለቀውን የረቀቀውን መጽሐፍ ቅዱስ እንድናወራው ብቻ ሳይሆን እንድንኖረው ብቻ ሳይሆን እንድንከብርበት መስማት በምንችለው ልክ መኖርን በምንችለው መጠን መመስጠር መተንተን መበለት አለበትና ኦርቶዶክሳውያን የተዋሕዶ ሊቃውንት
ዓመቱን ከፋፍለው ለምስጋና ለዝማሬ ለቅዳሴ ለትምህርት እንዲመች አድርገው ሰርተውታል። እኔ ሁል ጊዜ እንደምለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተሰርታ የተጠናቀቀች ተሰርታ ያለቀች ማንም ሲፈልግ የማያሰፋት ሲፈልግ የማያጠባት ሲፈልግ የማይቀንሳት ሲፈልግ የማይጨምርባት ተሰርታ ተጠናቃ ያለቀች ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በጻድቃን በቅዱሳን ልክ ማለት ነው ተቀዳ የተሰፋች የተዘጋጀች ቤተክርስቲያን ናት። ዛሬ ከታኅሳስ 12 ጀምሮ እስከ ታኅሳስ 29 ድረስ ያሉትን 3 እሁዶች አባቶቻችን ለየሰንበቱ ስያሜ በመስጠት ለየሰንበቱ የሚቀደሰው ቅዳሴ የሚዘመረው መዝሙር የሚሰበከው ወንጌል የሚነበበው መልእክት ምስባኩ ከመዝሙረ ዳዊት 3 መስመር ቀንሰው ቆንጥረው በማምጣት ከዕለቱ በዓል ጋራ በማመሳሰል አዘጋጅተውልናል። ስለዚህ የዛሬው ሰንበት ስብከት ይባላል። እንደምታውቁት ይሄ ዘመነ ጾመ ነቢያት ይባላል። ሁላችሁ ታውቁታላችሁ። በዚህ በጾመ ነቢያት ወቅት በብሉይ ኪዳን የነበረው ነቢያት እግዚአብሔር ከመምጣቱ በፊት እንዴት ሆነው ይኖሩ እንደነበረ ያ የመከራ ዘመን የፍዳ ዘመን በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወርቀው በመርገመ ሥጋ በመርገመ ነፍስ የሚማቀቁበት በእነሱና በእግዚአብሔር መካከል አዳምና ሔዋን ሲሚንቶ አብኩተው ብሎኬት ደርድረው የገነቡት የኃጢአት ግድግዳ በኃጢአት መርፌ በባልጠግባይነት መርፌና ክር የሰፉት የኃጢአት የልዩነት መጋረጃ በሰውና በእግዚአብሔር መካከል ተጋርዶ የሰዎች ሕይወት ጨለማ ነበር። አሁን እኛ ያለነው በዘመነ አዲስ ነው። ያ አዳምና ሔዋን የገነቡት የኃጢአት ግድግዳ ፈርሶ አዳምና ሔዋን የሰፉት የኃጢአት መጋረጃ ተጋርዶ ሰውና እግዚአብሔር ፊት ለፊት የሚታዩበት ያ ዘመኑ ዘመነ ብሉይ ይባላል። እኛ በዘመነ አዲስ ነው ያለነው። ያ ዘመን መጽሐፉ መጽሐፈ ብሉይ ኪዳን ይባላል። የኛ ሐዲስ ኪዳን ይባላል። የዛ ዘመን ሰዎች የብሉይ ኪዳን ሰዎች 70 ብሊት የብሉይ ኪዳን ሰዎች ይባላሉ። እኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። ዘመኑ ከዘመኑ ሰዎቹ ከሰዎቹ መጽሐፉ ከመጽሐፉ ይለያል ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ ከማሁ ሀሎ ፍልጣን ማእከሌነ ወማእከሌሆሙ ለአይሁድ በክርስቶስ ሊቀ ካህንነትና በአሮን ሊቀ ካህንነት መካከል ያለውን ሰፊ ልዩነት ያህል በብሉይ ኪዳኖቹ በነበሩ ሰዎችና በእኛ መካከልም የዛን ያህል የክብር የልዕልና የክብር የቅድስና ልዩነት አለ ብሎ ተናግሯልና ይሄ 3 እሁዶች ቅድም የነገርኳችሁ ያሁኑ ስብከት ይባላል። የሚቀጥለው ብርሃን ይባላል። ቀጥሎ ያለው ኖላዊ ይባላል። ለዚህ ቀን የሚሆን አባቶቻችን ከወንጌሉ አንዳንድ ምዕራፍ ከመልእክታቱ በቅዳሴያችን ሰዓት እስከ ጻኡ ድረስ ፍሬ ቅዳሴና ስርዓተ ቅዳሴ እንለዋለን። በመጀመሪያ ተገብቶ እስከ መካከል ወንጌል እስከሚነበብበት ያለው ስርዓተ ቅዳሴ ይባላል። ከዛ በኋላ ያለው ፍሬ ቅዳሴ ይባላል። በስርዓተ ቅዳሴው ውስጥ ከብሉይ ከመጽሐፍ ቅዱስ በተለይም ከሐዲስ ኪዳን በአንድ ቅዳሴ ውስጥ 5 ካህናት ይሳተፋሉ። እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል። ዋናው ቄስ ወንጌል ያነባል። ሁለተኛው ቄስ የሐዋርያትን ሥራ ያነባል። ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከ7ቱ መልእክታት 7ቱ መልእክታት የምንላቸው ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ይሁዳ የዮሐንስ ራእይ አልፎ አልፎ አንዳንድ ጊዜ ይገባል። ከነዚህ ደግሞ ንፍቁ ዲያቆን ያነብ። እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም መጽሐፍ ቅዱስ አልተነገረም የሚሉ የዋጅላጅሶች ገጥሞናል። በቅዳሴያችን ሰዓት ቅድም እንዳነገርኳቸው በሐዲስ ኪዳን ውስጥ ያሉት መጻሕፍት ሁሉም ይነበባሉ።
ወንጌሉን ዋናው ቄስ ያነባል። የሐዋርያት ሥራ የሚባለውን ንፉቅ ቄስ ያነባል። የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከሰባቱ መልእክታት አንዱን ያነባል። ይሄ ንባባቸው ራሱ ቅደም ተከተል አለው። መጀመሪያ ጳውሎስ ይነበባል፣ ከዛ ቀጥሎ የሐዋርያት ሥራ ይነበባል፣ ከዛ የጴጥሮስ መልእክት ይነበባል፣ ከሰባቱ መልእክታት ከዛ ወንጌል ይነበባል። ወንጌል በሚነበብበት ጊዜ ዣንጥላ ተይዞ መብራት በርቶ፣ ምክንያቱም ወንጌል መጻሕፍት ናት፣ የመጻሕፍት እናት ናት። ወላዲተ መጻሕፍት መጻሕፍት ወንጌል ናት። የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም ወንጌል ሁለት ትርጉም ያለው፣ አንደኛ መጽሐፉ ነው፣ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል፣ አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው አራቱ ወንጌላውያን የጻፉት አራቱ ወንጌላት አሉ። ይሄ በመጽሐፍ ደረጃ ነው። ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር ያገናኙም። በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ፣ ዘመነ ጸጋ፣ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ፣ የጥል ግድግዳ ከፈረሰ፣ የለያየን መጋረጃ ከተቀደደ፣ በግራጋንንት ከመጠቅጠቅ፣ በመንጸፈ ደን ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስንበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል። በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ይሄ ልብ አድርጉ። ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም ማለት በዘርዕከ ይትባረኩ ኩሎሙ አሕዛብ የምድር አሕዛብ በዘርህ ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ሰመጻፋቸው ከ2000 ዓመት በፊት በዘርህ የምድር አሕዛብ ይባረካሉ ብሎ ነግሮታል። ኢይቤሎ ባዝሪቲከ በዘሮችህ አላለውም፣ አላይ ቤሎ በዘርዕከ ዘውእቱ ክርስቶስ በዘርህ አለው። ዘርህም ያለው ክርስቶስን ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔርን ቃል ወንጌል ብሎ ወስዷል። ስለዚህ ወንጌልን ስንረዳ ሁለት ነገር ነው ማለት ነው። አንደኛ መጻሕፍቱ አራቱ ወንጌላውያን የጻፏቸው አራቱ ወንጌላት አሉ። በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት፣ ያደረቀውን ድንቅ ተአምር፣ ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ማለት ነው። ይሄ መጽሐፉ ነው። በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል፣ ዘመነ ወንጌል ተብሎ ይጠራልና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ዣንጥላ ተይዞ መብራት በርቶ በክብር ነው ወንጌል የሚነበበው። ምክንያቱም የጳውሎስ መልእክት ቢባል የጴጥሮስ መልእክት ቢባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው። ክርስቶስ ባይወለድ ኑሮ ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር። የክርስቶስ ዋና ትምህርት የተጻፈው ደግሞ በአራቱ ወንጌላውያን ስለሆነ ማለት ነው። ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው፣ መጻሕፍቱ ብዙ ናቸው። እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩ ለአእምሮአችን ኃይለ ቃሉ ለህሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህን ጊዜ ይሄን አንብቡ፣ በዚህን ጊዜ ይሄን ቀድሱ፣ በዚህን ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙኑ የተናገርኩት ነገር ገብቷቸዋል፣ እዚህ ላይ ጥያቄ የላችሁም፣ ይሄን ነገር ተረድታችሁታል እያለ ራሱም እየጠየቀ
እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች ዓለምን የሚያበሩ ሻማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትሑታተ ወይገብር አብያተ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንሕነሰ ሰብእ እኛ ሰዎች ግን ንትናገር ብዙኃ ወይንክል ህዳጠ ገቢረ። ብዙ እንናገራለን፣ ጥቂት እናደርጋለን አለ። ትንሽማ 1-2 ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የማይሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው በቤተ ክርስቲያን። ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተናል፣ ይበናል። በትምህርት ቤት ታውቃላችሁ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው ፈተናቸው ከባድ ነው ይባላሉ። ምክንያቱም መምህሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት ነው። እግዚአብሔር ግን መስማት በምንችለው ልክ የሚናገር አምላክ ነው እና ሊቁ ሲናገር ምን አለ? ይትናገር ትሑታተ ወይገብር አብያተ። ትንሽ ይናገራል፣ ትልቅ ያደርጋል። እኔ የዓለም ብርሃን ነኝ። ይችን ለማለት ስንት ሰከንድ ይፈጅ? 3-5 ሰከንድም አይፈጅም አይደለም? ግን አይን ማብራት ግን በ5 ሰከንድ አይቻልም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዲያው በደረቅ ግንባር አይን ፈጥሮ ያሳያል። አነ ውእቱ ህብስተ ሕይወት ዘወረደም ሰማይ። ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ቃሏ ትንሽ ናት። ይትናገር ትሑታተ ማለት ይሄንን ነው። ይችን ማንም ሊናገራት ይችላል። ማንም እኔም አልኩት እናንተም ትሉታላችሁ። እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል። እና ትንሽ ነገር ነው የሚናገረው፣ ትልቅ ነገር አይናገርም። ትንሽ ተናግሮ ግን ምን ያደርጋል? ትልቅ ነገር ያደርጋል። ለይኩን ብርሃናት አበይት ውስተ ገጸ ሰማይ። በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ፣ ጨረቃ፣ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ ዓለምን የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከዓለም ከህዋ ሳይንስ ዩኒቨርስ የሚባለውን ገና 94% ምን እየተከናወነ እንደሆነ አይታወቅም። እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው። አልወጣም፣ አልወረደም፣ ጭቃ አላወካም፣ ሌላ ምርምር አላደረገም። ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም። የባህሪያዊ ዕውቀቱ የመመሪያ የትእዛዝ ውጤቶች ነን። ዛሬ እኛን ለመፈወስ የአይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑን ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸው ግን መቀየር አልተቻለም። ጥመታቸው መቀየር አልተቻለም። ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ። ሐሳብ እንዲሰራጭ ግን ማገዝ የሚችሉት የለም። እግዚኦ ፍጥር ልበ ንጹሐ ፍጥር ሊተ እግዚኦ። አቤቱ ንጹህ ልብ ምን አድርግልኝ? ፍጠርልኝ። ልጄ ሆይ ልብህን ስጠኝ። እግዚአብሔር ትንሽ ተናግሮ ትልቅ ነገር ማድረግ የሚችል አምላክ ነው። ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬም ይጣፍጣል፣ ዛሬም አዲስ ትኩስ ፈዋሽ ነው። የወደቁትን ያነሳል፣ የሚጠጣ ውሃ ነው ለተጠሙት፣ እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው፣ ዘመድ ጤና ገንዘብ ለከዳቸው፣ ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነው እና በዚህ በወንጌሉ ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም፣ የተራቀቁ አይደሉም። ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። የኛ ትምህርት ታውቃላችሁ፣ የግማሾቻችን የግማሾቻችን ከአቅም በላይ ሆኖ ይናቃል። ጥሩ ተኳሽ የሚባለው ልብ ራሱን አለው ሲባል ነው። ከላይም ካለፈ ልክ አይደለም፣ ከስም የክርስቶስ ትምህርት
ልብ የሚነካ ነው። ልብ የሚለውጥ ነው። አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋምጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳን እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የማያውቅ የለም። እርሻ ቦታ ሄዶ በዘር ነጋዴው ሱ ገብቶ በወረት ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው። ዛሬኛ ብዙ አድናቂ አለን፣ ይገርማቸዋል። ብዙ አጨብጫቢ አለን። ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ፣ በነፍሱ ሳይነሳ ከኛ ጋር ብዙ ፎቶ ይነሳል። እኛም ደስ ይለናል፣ ይገርማቸዋል። ከናንተ ብዙም ስለማንሻል እንዴት ሞቅ እንደሚለን ብታዩ። ወደፊትም ተነሱ ከኛ ጋር ሞራል ይሆናል። ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምእመናን፣ ትምህርት ሶስት አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት ሶስት አይነት ለውጥ ማምጣት፣ ዘመናዊም ብትሉ መንፈሳዊም ብትሉ ሃይማኖታዊም ብትሉ ሳይንሳዊ፣ ሶስት አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሲው ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት ነው። ያስተሳሰብ፣ ያነጋገር፣ ያሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ምን አይነት ለውጥ አመጣ? እነሱ ሶስት ለውጦች አመጣ። አንድ ያስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባቸው መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳንቦርሽ የሸኘና ማለት ሴትዮዋል። አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉን። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉን አልቻሉ። በበሬ ከማረስ ሊገላግሉን አልቻሉ። ዛሬም የምንጭነው ባህያ ነው። ዛሬም የምናርሰው በበሬ ነው። ዛሬም የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየጠረበ ወደታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይሄን ለውጥ ነው ያመጣው። ምን ተንግ የሐዋርያ ትምህርት ይሄን ለውጥ ያመጣው። እነ ቅዱስ ጴጥሮስ ካስተማሩ በኋላ ምን ተንግበር፣ ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣንም እንዴ? እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡኛን የሚዘን የሚመስለኝ እውነቱን ለመናገር ተቀይረን ተለውጠን። ስለዚህ የክርስቶስም ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህን ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ስራው ሐዋርያትን በቆሮንቶስ በ40 ቀን ጾሞ ከወጣ በኋላ የመጀመሪያ ሰው ነው የመረጠ። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንደውም ሊቃውንት ሲተረጉሙ ምን ይላሉ? ከአምስት አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር አልኳቸው? አቤት ከአምስት ሀገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ፣ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባን ከቀራጮች የገቢ ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ። አራተኛ ከሐናጽያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናምያን መካከል የተመረጡ አሉ። ከየሥራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበ ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙ ናትናኤልን ጠራው።
ምን ብሎ ነው የጠራው? አረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙ ይመናል። ሙሴ በኦሪቱ ዘጻፈ ሙሴ ወነቢያት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ነው ያለው። ማን ነው ባዩ? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ናስቲ አረባካ አለ ናትናኤል ከናዝሬት ደግ ሰው ሊወጣ ይችላል ወይ እምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለም? የነገሌ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። እንግዲህ ሀብታሞቹ ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሞች ኖሩ ይችላሉ። የዓለም ሰው ስያሜ ነው። ናዝሬት የምትባለው የወሮ በላ የማጅራት መቼ ሀገር ናት። እቻ አዳማ ናዝሬት እያልኳችሁ አይደለም እንዳታጣሉ። ኢየሩሳሌም ያለችው ነው። ደህና ዋላችሁ። የኢየሩሳሌም ነው። ይችኛዋ እንደ ባህር ዳር ናት። ያው እንደ ባህር ዳር እንደ ደሴ በቃ የወሮ በለች ሁላችንም። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበድ ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን። እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድን። እውነቱን ለመናገር ዛሬ ምን ሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ተሰሙታላችሁ፣ አዋሳ ተሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ተሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበድን እስከሚመስለን ድረስ ማለት ነው። እና ከናዝሬት ደግ ና ያለው አልተከራከሩም። ለማንኛውም ና ያለ ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው። ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለው። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የት ታቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ ከበለሱ በታች እዛፉ ስር ቁጭ ብለህ ሳለህ አውቅሃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ እያለህ አውቅሃለሁ። በበለሱ ስር እዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዚያ በኋላ በአማን አንተ ውእቱ ወልደ እግዚአብሔር የእግዚአብሔር ልጅ ነህ ወአንተ ወንጉሶሙ ለእስራኤል የእስራኤል ንጉስ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማን ልጅ አገኘን ብሎ ነው የጠራው? የዮሴፍን ልጅ አገኘን ብሎ ነው የጠራው። ናትናኤል ግን ከመጣ በኋላ ተምሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘሁ ነው ያለው አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉስ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። ዕውቀት ያድጋል። ምዕመናን ዕውቀት ያድጋል። በቤተ ክርስቲያናችን ወጣኒ ማዕከላዊ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል እኛ ጀማሪም አይደለንም ገና ሁሉም ስለሌለንበት እንደው በመጽሐፍ የተጻፈውን የምንናገረው ወጣኒያን የሚባሉ አሉ፣ ማዕከላውያን የሚባሉ አሉ፣ ፍጹማን የሚባሉ አሉ። እነዚህ በወጣኒነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነታቸው የሩቁም የረቂቁም ባለቤት የሆነውን እግዚአብሔርን ያያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድነው ያለው? ነቢያት የጻፉለትን ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጅ አይደለም ያለው፣ መጥቆ አልፎት ሄደ። ይገርማችኋል፣ አልፎት ሄደ። አንተ የሕያው እግዚአብሔር ልጅ የእስራኤል ንጉስ ነህ አለው። ይሄን ናትናኤል አታድንቅ፣ ገና ወምዝ ዘያቢ ትሬኢ ገና የበለጠ ነገር ታያለህ። እንዘ ይትራሃዋ ሰማያት ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ያርጉ ወይወርዱ ሀበ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለህ። ገና መላእክት ደረጃ ትደርሳለህ። ገና ትረቃለህ፣ ትመጥቃለህ። መንግስተ ሰማያት አስገቢ፣ አስወጪ፣ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ ትሆናለህ። ገና ትልቅ ደረጃ ትደርሳለህ ሲለው ነው ብለው ሊቃውንት ይናገራሉ። ስለዚህ
ምእመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በአይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። የሚለበስ ጸጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማይበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። እኔ የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡ ጠላቶቹ አይደሉም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ እንደው የነፍሱን ተውት፣ የጽድቁን ተውት፣ የመንግስተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ ጣታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጡ የመጡባት ናቸው። እነዚህ በየዘመኑ ተነስተዋል። ታውቃላችሁ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ ተወጥተው መጣል ያለባችሁ ቆሻሹ ሊኖሩ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠም፣ ለመርከቧ መናወጥ፣ ለሞገዱ ለማይበሉ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምእመናኑን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመንም ብትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰኝ ደህና ዋላችሁ። አቤት እናንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ ነው። በገጠር ምን ይባላል? ሰነፍ ሴት ታቁታላችሁ መቼም እዛ ሀገር አለን። ሰነፍ ሴት ምጣድ አትጥድም ይባላል። በቃ በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናየ ዛሬ ምጣድ ታሰሚያለች። አዎ እንደው አንድ እንጀራ ሰፋለሁኝ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛሉ። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖት እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባትም። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በሷ እናተርፋለን ብሎ የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ ሰማያዊ ጉዳይ የማያሳስባቸው በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘግቡ ሰዎች አሉ።
እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ ግን እርግጠኛ ሆነን እንናገራለን፣ ማይበሉን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድነው ያለው? አንተ ውእቱ ወልደ እግዚአብሔር ያው አንተ ኮክ አንተ አለት ነህ። በአንተ አለት ላይ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ። ዋና ቅጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ነበረ፣ ዛሬ ያለ፣ ለዘላለም ይኖራል። ዘመና ብጠውም እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን ዓለም ሳይፈጠር ንጉስ ነበረ። ዓለምን ፈጥሮ ንጉስ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተክርስቲያን ደግሞ የማን ቤት ናት? የሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አይምሯቸውን ለመጽሐፍ ሰጥተው አይምሯቸው መጽሐፋዊ አንገታቸው ለሰይፍ ጀርባቸው ለጅራፍ አንደበታቸው ሆዳቸው ለጾም አንደበታቸው ለጸሎት የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ። ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል፣ ጻድቃን ይጠብቋታል። መላእክት የቤተ ክርስቲያናቱ ገበዝ ጠባቂዋ ድንግል ማርያም አለች። ስለዚህ ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታቸዋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ እንጂ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከአይነ ስውራን ጋር እንጂ አይናቸው ኮከብ ተብሎ ከሚደነቁት ጋር አልዋለም። ክርስቶስ ከአንካሶች እንጂ ከሯጮች ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንዳውም ታላቁ ሊቅ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት ይውጾ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት ይውጾ ለሙቁህ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቁሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ፣ ትርፉ ኪሳራ በሆነብህ ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተክርስቲያኒቱ ኑናዩ የምንላት ቤተክርስቲያን ናት። ዛሬ መስቀሉን እያያችሁት ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የአይላፍ ዝማሬ የሚባል ደግሞ ነጭ በነጭ ተለብሶ ደግሞ መጥቷል። ይሄ ሁሉ የቤተክርስቲያኒቱ ማይሞል ሞገዱን ተሻግራ እንደምታልፍ ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ። አንዳንድ አባቶች ካቡነ ወደ አቦ ያሽቆለቆሏል። እና አባቴ ገብረ ኪዳን ይገባቸዋል። ከአባታችን ወደ አባቴ ወረዷል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ ይገቡብንና የጋራ አባት ናቸው። ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ፊት ለፊት ነው የሚናገሩት። ይህን ጽርሐ ጽዮንን ደግሞ ቢገነባ የሚገርማችሁ ዛሬኛ ላሊበላን አስጎብኝተን እንደው ጽርቁን እኮ ተውት። ላሊበሳችን አይደለም ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬም ስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው ሐሳቢ ናቸው። ቢሮ እንባ ሲያብሱ ጥያቄ ሲመልሱ ይውልና ሹልክ ብለው ደግሞ እግዚአብሔርን ያነጋግራሉ። ምክንያቱም እግዚአብሔርን ያላነጋገረ ሰው እንኳን ሀገር እድር መምራት አይችልም፣ ሰፈር መምራት አይችልም።
እውነቴ ነው። አባወራዎች ትዳራችሁ እየተበጠበጠ ያላችሁ እግዚአብሔር ማነጋገር ስለተሳናችሁ ስለሆነ ሚስታችሁን ከማቃጠል ኑና ቤተሰን እግዚአብሔርን ጠይቁ። አረ ትዳር እንዴት አድርጌ ልምረው ይባላልና ዛሬ እነ ግቢ ገብርኤል እነ በዓታ እነ ስላሴ ቤተ መንግስቱ ዙሪያውን አጅበው ያሉት ያሰሩት ነገስታቱ ናቸው። ከደርግ በኋላ ግን ከመንግስቱ ኃይለማርያም ከደርግ በኋላ ነው ብለው በተቀሉ ቤተክርስቲያን ምእመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩት። ከኋላ እነ ወሌ መድኃኔዓለም እነ አዲሱ ሚካኤል እነ አማኑኤል እነ ዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸውን የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ ሕዝብ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ሕዝብ ነው። ጠንካራ ሕዝብ ነው በእውነት። እንደው ፈረንጆቹ አሁንኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሳኤል ይተኩሱ ነበር። የኢትዮጵያ ሕዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲብላ ምንድነው የሚለው? እግዚአብሔር ይመስገን። እያመመው እንዴት አደሩ ማማ እግዚአብሔር ይመስገን ይላሉ። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ። ይገርማቸዋል። እግዚአብሔር ይስጥልኝ።